እገላችኋለሁ። ኧረ ድረሱልኝ! አሁንም ፈጣሪ ልቦና ይስጥ። ራማ ሞቷል። የኔ አምላክ ገንዘብ ብቻ ነው። እሺ ሜሮን እና እናግርሽ ፈልጋለሁ። እማዬ ብሩን ሲጮ ብላኛለች። ማለት እንዴት የብርሽ ነው? አዎ የታለበ ቆይ አንዴ ላሳየኝ። ማመለጥሽ ነው። ፈርሜበታለሁ። ውሰደው ብላለች። አውራሱ እና ደግሞ እግዚአብሔር ካንተ ጋር ይሁን ልቦና ሚስጥር ብላለች። ጥሪ ካለ እጃችን ገባ ማለት እኮ ነው። መስመር አገኘ። ይሄን ይዘን ወደ ስኬት የኔ ቆንጆ እንዴት ነሽ? እግዚአብሔር ይመስገን። ውበትሽ አይኔ ላይ ድቅን እያለ አላስቀምጣለኝ። አይሆንም፣ ፈጣሪ ልቦና ይስጥ። ስለ ወንድምሽ እነግርሻለሁ። ይሄንን ግን የማደርገው በአንቺ ደም ግባት ስለተሳብኩ ነው። ስለ የትኛው ወንድሜ ነው የምትነግረኝ? እዝራ አልሞተም። ምን? አዎ። እሺ ወንድሜ የት ነው ያለው? እሱን አላውቅም፣ ግን እኔ ከወንድምሽ ደም ንጹህ ነኝ። ይገርምሻል፣ ብዙ ሰዎችን ለመግደል አልተቸገርኩም። የአንቺ ወንድም ሲሆን ግን ከበደኝ። ከዛ ለቀኩት። ላታመልጭኝ አታሩጭኝ አለች። አንድ ቀን እከመርብሻለሁ። ሄሎ ራማ፣ አሁን እሺ፣ መጣሁ። እዛው ጠብቀኝ። እሺ
እውነትሽን ነው? እማ ኧረ ድረሱልኝ! እማ አባ ልቀቀኝ! ማትረባ ዝም በል! ልቀቀኝ! ዝም በል አንተ ካዲ! ለጓደኝነታችን ብለህ ልቀቀኝ። ኧረ እባክህ ከገንዘብ ውጪ ምንም የሚበልጥብኝ ነገር የለም። የኔ አምላክ ገንዘብ ብቻ ነው። እሺ እኔ አንተን ብተውክ የኔ አምላክ አይተወኝም። አንተ ማትረባ ልቀቀኝ! ትሰማኛለህ? ተሰለፍ ነው ጊዜ ብለህ የኔ ወንድም ገንዘብ ነው። ከገንዘብ ውጪ ምንም የምወደው ነገር የለም። ይኸውልህ ወንድሜን አሳልፌ የሰጠው ለዚህ ገንዘብ ብዬ ነው። እባክህ አሁን ነው እንዴ ወንድምነቱ ትዝ የሚልህ? አሁን ነው እንዴ? አሁን ነው ወይ ወንድምነቱ ትዝ የሚልህ? ደግሞ ትሰማኛለህ? ወንድምን አልገደልኩትም። አትለው አሁን አንተ ቀድመው ልትሞት ነው። ልቀቀኝ! አለቀ። አትንከራፈር። ልጆች ሁላችሁም ማረጋጋት አለባችሁ። ሁኔታውን ደግሞ በተረጋጋ መንፈስ ማስተዋል ያስፈልጋል። እውነት እዝራ በህይወት ካለ እኔ መረጃውን አጣራለሁ። አባ እኔ ውስጤ በጣም እየተረበሸብኝ ነው። ልጄ እዝራ በህይወት አለ። አባ እኔም ወንድሜን መፈለግ አለብኝ። አይ አንቺ እዚሁ እናትሽን ብታፈርታች ይሻላል። እኔ እና ወልደ ኪዳን ልንገራቸውና አድራሻውን እንፈልጋለን። እውነትሽን ነው። አንቺም እችን ደካማ እናትሽን አረጋጊያት። እኔ በየቤተ ክርስቲያኑ ስልክ ደውልና ለምእመናኑ ባውደ ምህረት ማስታወቂያ እንዲነገርና ያዩ ሁሉ አድራሻውን እንዲጠቁሙን አደርጋለሁ። እሺ እሺ። እማዬ ምንድን ነው ደጋገማችሁት? አንቶራራና አንቦራራ እነማን ናቸው? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀር ለሌላ ጸዋት የሚሆን አማልክት አልሰጡም። ውድ ኦርቶዶክሳውያን ዶግማና ቀኖና ሚዲያ የቤተ ክርስቲያኒቷን ዶግማና ቀኖና ትውፊታቸውን የጠበቁ ድንቅ ዝማሬዎች የሚቀርብበት ሚዲያ ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ወደ ስራ ልሄድ። እንዴት ዛሬ እኮ የበረከት ቀን አይደለም? የበረከት ቀን እኮ በሁለት ቀን አለ። እዚህ ገዳም የሁለት ዓመት ልጅ እያለሁ እናቴ እጅጉን ታማ ነበር እና እዚህ ገዳም መታ ነው የተፈወሰችው። እዚህ ያሉት አበምነቶችና አገልጋዮችም እዚህ እንድኖር አደረጉ። እነሱ ማለት ለእኔ ቤተሰቦቼ ናቸው። የሁሉም ቤተሰብ እግዚአብሔር ነው። በሱ ደጅ ጸንተሽ ከኖርሽ ምንም ነገር አያስፈራሽ። አይኖችሽ ልክ አይደለም። እኔም አንቺም ወደ ፈተና እንዳንገባ እንጸልይ። ይሄ እንዴት ሊሆን ቻለ?
በቃ ይረጋጉ። ሁሉንም ነገር መልሰን እንገነባለን። ዝም በሉ ጅሎች። አንድ የማምነው ሰው ሻንቆ ነበረ። ይሄው እሱን ጉድ አደረገኝ። ምን አይነት ተልካሻ ሰዎች ናቸው? ሁሉም ክርስቲያኖች በየአቅጣጫው ነቅተውብናል። ዝም በላተ። ቆይ እናንተ ልታሳብዱኝ ነው እንዴ? ልታሳብዱኝ ነው ወይ? እንዴት እነሱ ሲነቁ እናንተ ትተኛላችሁ? የሚከፈላችሁን ደሞዝ ብቻ ነው የምትጠብቁት ማለት ነው ወይ? አንድ እድል ብቻ ሁሉንም ነገር እናስተካክላለን። በቃ አንድ እድል ብቻ፣ አንድ እድል። አቤቱ መንገድህን ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ፣ ለዘለዓለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድነሃታልና። አቤቱ አመፀኞች በእኔ ላይ ተነስተዋል፣ የክፎችም ማኅበር ነፍሴን ፈለጓት፣ በፊታቸውም አላደረጉህም። አቤቱ አንተ ግን መሐሪና ርኅሩህ አምላክ ነህ። መዓትህ የራቀ ምሕረትህም እውነትህም የበዛ ወደ እኔ ተመልከት ማረኝም። ለባሪያህ ኃይልህን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትንም ለመልካም ከኔ ጋር አድርግ። የሚጠሉኝ ይዩ ይፈሩኝ። አቤቱ አንተ ረድተኸኛልና አጽንተኸኝማልና። ስለ እዝራ አዲስ ነገር አለ እንዴ? እዝራ ነው ማን ነገርሽ? አሉ ማን ልበል? እዝራ የሚባል ልጅ ጠፍቶ ነበረ እና ለምእመናኑ በአውደ ምሕረት ያየ ካለ እንዲጠቁመን ማስታወቂያ እንዲነገርልን ነበር። እገላችኋለሁ፣ ከኔ ጥፉ፣ ከኔ ጥፉ፣ ከኔ ጥፉ፣ ከኔ ጥፉ፣ ከኔ ጥፉ፣ እገላችኋለሁ። እኔ ዕድሜ ልኬን የሰው ልጅ ሳሳድድ ከኖርኩ ሰው ነኝ። እኔ ዕድሜ ልኬን እግዚአብሔርን ሳሳድድ ከኖርኩ ሰው ነኝ። እኔ ገንዘብን ለማንመልክ ብዬ እኖራለሁ። ይህንን ያደረገው ደግሞ ጋሽ ልዩነት ነው። እናቴና አባቴ በልጅነት አስገድሎኛል። ይህንን ያደርገው ለገንዘብ ብሎ ነው። ዘር በሉ ከዚህ። እገላችኋለሁ፣ 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 እገላችኋለሁ። እኔ ሰውን መግደል አስደስተኝ ነበረ። ይህንን ያደረኩት በጋሽ ልዩነት ምክንያት ነው። እሱ ነው እናትና አባቴን ከልጅነት ያስገደለኝ ለገንዘብ ብሎ። ሰው መግደል ያስተማረኝ ጋሽ ልዩነት ነው። እሱ ነው፣ እሱ ነው። ሁሌ ገሳው እንድገል ያስረዳኝ እሱ ነው። ሰው መግደል አስተማረኝ እሱ ነው። ዘር በሉ ከኔ። እገላችኋለሁ፣ እገላችኋለሁ፣ እገላችኋለሁ። ዘር በሉ፣ ዘር በሉ፣ ዘር በሉ። እኔ ለማንም አልመለስም፣ ለማንም አልመለስም። ልጅ እንዴት ቆየ? ደህና ነህ? እግዚአብሔር ነው ሊባርክ ነው እግዚአብሔር ይፍታህ። እግዚአብሔር ይባርክ። ደህና ነህ? እንዴት አለ? በረታ ልጅ? ቤተሰቦች ሊያገኙ ይፈልጋሉ። ምን? ቤተሰቦች ሊያገኙ ይፈልጋሉ። አይሆንም አባ፣ እኔ ወደ ቤተሰብ መመለስ አልፈልግም። አይሆንም ልጅ። አሁን ሁሉም ነገር እንደተስተካከለ ቤተሰቦች ነግረውኛል። አይዞ ልጅ። አባ ሻንቆ መጥፎ ሰው ነው፣ ቤተሰቦችን ያሳጣኛል። ግድ የለም አይሆንም። አሁን በእግዚአብሔር ዘንድ ሁሉም ነገር መልካም ሆኗል። ግድ የለም አሁን ሂደህ ቤተሰቦችን አግኝተህ ተመልሰህ ትመጣለህ ልጅ። ግድ የለህም። እሺ ብለህ ታዘዘኝ፣ ፈቃዴን ፈጽምልኝ። የቤተሰቦችን ፈቃድን ፈጽምላቸው ልጅ።
አይዞ ልጄ ደርሰህ ሄደ ቤተሰቦችን አግኝተህ ተመልሰህ ትመጣለህ ልጄ። አሁን የኔን ፈቃድ ፈጽምልኝ፣ የቤተሰቦችንን ፈቃድ ፈጽምላቸው የኔ ልጅ። ግድ የለም እሺ በል ታዘዝ ልጄ።
አባ ልጄ ራማ የት ነው ያለው? አይ ወለተ ማርያም ራማማ ብዙ ብመክረው ብዙ ብነግረው ብዙ ብገስጸው በእግዚአብሔር ቃልም ብዙ ነገር ብሞክር አልሰማኝ እምቢ ያሻፈረኝ ብሏል። የእሱ ነገር ፈጣሪ አንድ ቀን ልቡን ይመልሰው እንጂ ምን ይባላል? ወለተ ማርያም ለእግዚአብሔር መስጠት ብቻ። ራማ ልጄ ራማ ራማ ሞቷል። ሻንቆም አብዶ ብሩን ይዞ መጥቻለሁ። ይኸው